ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ጣናስተሊንክ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው ኤርትራ ወቅታዊውን ውጥረት በተመለከተ በብሔራዊ የቴሌቪዥን ጣቢያዋ በኩል ለህዝቧ በትግርኛ ቋንቋ ባሰራጨችው መልእክት ኤርትራ ወታደራዊ አቅሟን እያጠናከረች መሆኑን በግልጽ ተናግራለች። ከኢትዮጵያ በኩል ስጋት እንደመጣባትም ለህዝቧ አውጃለች። ይህንን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል ዶክተር ኢንጂነር ስለሺ በቀለ ኤርትራንና ወደቡን በተመለከተ በግልጽ ቋንቋ ተናግረዋል። የአሰብ ወደብን ተመለከተና አሁን ያለውን ትኩሳት እንዲሁም ከጀርባ ሁኔታውን እያቀጣጠለች ስለምትገኘው ግብጽ አስገራሚ ንግግር ነው ያደረጉት። መደመጥ ያለበት ወሳኝ መረጃ ነው። በሌላ በኩል ክቡራን አድማጮች እንዲሁ የዩክሬን ዋናና ቁልፍ የምትባል ከተማ በሩሲያ ኃይሎች ቁጥጥር ውስጥ ልትገባ በከበባ ላይ መሆኗ ተሰምቷል። የዩክሬን ወታደራዊ ከፍተኛ አመራር በሩሲያዎች ልንዋጥ ነው ሲሉ መናገራቸው ከፍተኛ የሆነ መነጋገሪያ ርዕስ ሆኗል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኤርትራ ወታደራዊ ኃይሏን እያጠናከረች መሆኑንና የኢትዮጵያ የባህር በርን አስታግሳለሁ ስትል በብሔራዊ ቴሌቪዥን ጣቢያዋ ለህዝቧ ገለጸች። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን አሞካሽቶ በገለጸው የሀገሪቱ ማስታወቂያ ሚኒስትር መግለጫ ለኤርትራ ህዝብ በትግርኛ ቋንቋ በቴሌቪዥን ባሰራጨው ዘገባ ላይ የገለጸ ሲሆን ጽሑፉም በጋዜጦች ላይ ታትሞ መውጣቱም ተነግሯል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙ የተማጸነው የኤርትራ መንግስት መግለጫ ኢትዮጵያ ቀጠናዊ ግጭት ከመቀስቀስ ትቆጠብልን በሚል መግለጫው አሰምቷል። የማስታወቂያ ሚኒስትሩ በዚህ መግለጫቸው ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች ነው በማለት ፍንጭ ሰጥቷል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ አይደለችም፣ የኢትዮጵያ የባህር በር የማግኘት ህልምም እውን የማድረግ ግዴታም ኤርትራ የለባትም ሲል ይገልጻል። ለመላው ኤርትራውያን በቴሌቪዥን በተላለፈው በዚህ የኤርትራ ማስታወቂያ ሚኒስትር መግለጫ መሰረት ኤርትራ የመከላከያ ኃይሏን እያጠናከረች እንደሆነ አመልክቷል። ይህ ደግሞ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ይበልጥ የሚያባብስ ሆኖ ቀርቧል። ይህ በዚህ እንዳለ የኢትዮጵያ ታላቁ የህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር የሆኑት ዶክተር ኢንጂነር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ አሳስበዋል። በንግግራቸው ኢትዮጵያ የአፍሪካ የውሃ ማማናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያትም ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ሲሉ አሳስበዋል። የህዳሴ ግድብ መገንባት ለኢትዮጵያና ለጎረቤት ሀገሮች የኢነርጂ ምንጭ በመሆኑ ለሱዳን ደግሞ በአመት 50 ሚሊዮን ዶላር የሚያስወጣትን የመሬት ጥበቃ ስራ ወጪ የአፈርና የደለል ጎርፍን ጨምሮ በርካታ አደጋ የሚከላከልላት በተመሳሳይ ለግብጽም እንደዚሁም የግድብ መገንባት ተጠቃሚ የሚያደርግ
ያደረጋት ቢሆንም እርሷ ግን ይህንን አታውቅም ሲሉ ተችተዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያን የመጫንና ኢትዮጵያን የባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ሲሉ ገልጸዋል። የኢትዮጵያ 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ፣ ሀገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑ በኢትዮጵያዊነቱ የሚያምን ሁሉ ከግብጽ ጋር የሚሰሩትን ሴራዎች ባለመደገፍ በጋራ መቆም አለበት ሲሉ አሳስበዋል። ኢትዮጵያ በርካታ ሀገሮችን የሚያቋርጡ ወንዞች ያሏት ቢሆንም ሁሉም ሀገር የኢትዮጵያን ውሃ ይመኛል። ኢትዮጵያም ፍትሃዊ የውሃ አጠቃቀምን ትደግፋለች። ነገር ግን ኢትዮጵያ የባህር በር ፍላጎቷን ስትናገር እንደ ስጋት በማየት በአንድነት በመተባበር እንደሚቆሙም ተናግረዋል። በአባይ ወንዝና በአጠቃላይ ሀገሪቷ ካሏት ወንዞች 160,000 ጊጋዋት አወር በአመት ማግኘት ትችላለች ያሉት ዶክተር ኢንጂነር ስለሺ በቀጣይም በአባይ ወንዝ ላይ ብቻ ሊሰሩ የሚችሉ ተጨማሪ 4 ትልልቅ ግድቦች መኖራቸው በቀጣይ ይህ የራሳችን ሀብት በመሆኑ አይናፋር መሆን የለብንም ብለዋል። ከታላቁ የህዳሴ ግድብ 15692 ጊጋዋት አወር በአመት እንደሚያመነጭ ጠቅሰው የሚያስገኘው አመታዊ ገቢ 1 ቢሊዮን አሜሪካን ዶላር በመሆኑ ከ6 አመት ባነሰ ጊዜ ውስጥ የግንባታው ሙሉ ወጪ መመለስ ያስችላል ብለዋል። በግድቡ የግንባታ ሂደትም ጦርነት እስከማወጅ የተደረሰበት ወቅት ነበር ያሉት ዶክተር ስለሺ በቀለም አንዳንድ ሀገሮችም ከግብጽ የተወሰነ ጊዜያዊ ገንዘብ በመቀበል ያደረጓቸው ነገሮችም በጣም አሳዛኝ ነበሩ ብለዋል። ግብጾች ኢትዮጵያን ኢላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ አሻግሮ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል እረፍት የማሳጣት ስራ ይሰሩ ነበርም ብለዋል። ለአብነትም እሳቸው የውሃና ኢነርጂ ሚኒስትር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። መንገድ የሚሰራው ይጠለፋል፣ ይፈራና አልሄድ ይላል። የመስክ ፕሮጀክቶች የሚሰራም ለመሄድ አልፈልግም ይላል። ስራው ባለበት ይቆማል። ስለዚህም አገርን አንድ ሆኖ መገንባት እጅግ አስጊ ሆኗል ብለዋል። ገንዘብ ተርፎን ለመሳሪያ ማውጣት የምንችል ሀገር አይደለንም። ነገር ግን ሉዓላዊነታችንን ወይም አንድነታችንን ስጋት ውስጥ ሲገባ ወደዚያ እንዲዛወር ይደረጋል ብለዋል። በመሆኑም ደህንነታችንን ለማስጠበቅ በዲፕሎማሲውና በመግባባት የማሳመን ስራ ማከናወን ያስፈልጋል ምን ያሉት። በግድቡ ግንባታ ሂደት አዳዲስ ከቻይና አሜሪካና አውሮፓ ጭምር ኢትዮጵያ ያስመጣቻቸው ኮንትራክተሮች ኮንትራቱን እንዲያቋርጡ ግፊት ሲደረግባቸው እንደነበር ተናግረዋል። በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶችም ሲተላለፉ መንገድ ላይ እየታፈኑና እየተገደሉ የበርካታ ሰዎች ህይወት ማለፉን ጠቅሰው የግንባታው ሂደት በብዙ ድካምና ላብና ደም ጭምር ተገንብቶ ያለፈ መሆኑን ተናግረዋል። ግብጽ በታሪክ ኤርትራ ራሷን የቻለች ሀገር እንድትሆን ያደረገችው የማስገንጠል ተልእኮ ላይ ኢንቨስት አድርጋ ተሳክቶላት ኢትዮጵያ ያለ ወደብ ማስቀረቷን እንዲሁም በኢትዮጵያ በኩል ወደቡ በስህተት የተላለፈ ቢሆንም አሁን ላይ ግን ይህ ሁሉ ህዝብ ተቆልፎ መኖር የማይችል በመሆኑ ያንን የባህር በር ለማስመለስ በውዴታም በግዴታም መሄድ ያስፈልገዋል ሲሉ ቁርጡን ገልጸዋል። ግብጾች የሚቃረኑ የሀገር ውስጥ ኃይሎችን ውጊያ እንዲከፍቱ በማድረግ የሀገሪቱን ሉዓላዊነት እንዲጣስና ጥያቄ ውስጥ እየገባ እንዲሄድ ለማድረግ እንደማይተኙ ጸረ ኢትዮጵያዊ የሆኑና ባላቸው አስተሳሰብ የተበላሸ መሆኑንና ኢትዮጵያውያንን ለመጉዳት የማይተኙ ናቸውም ብለዋል። ለዚህም መተባበር፣ መደጋገፍና ሁሉንም መስዋዕትነት በመክፈል በጋራ መቆም እንደሚያስፈልግ አበክረን እናሳስባለን ብለዋል። በሌላ ዜና የሩሲያ ግዙፍ ጦር የዩክሬንን ቁልፍ ከተማ ለመያዝ እየተዋጋ መሆኑን የዩክሬን ወታደራዊ አዛዥ አመኑ። የዩክሬን ከፍተኛ የጦር አዛዥ ፖግሮቪስክ የተሰኘችውን ከተማ ቁልፍ የምስራቅ ግንባር ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ ውስጥ እንደገቡ አምነዋል። ጀነራል አሌክሳንደር ሲናሬስኪ የዩክሬን ወታደሮች በርካታ ሺዎችን ጠላት ፊት ለፊት መግጠማቸውን ተናግረው ሩሲያ
ተከበዋል አሊያም መፈናፈኛ አጥተዋል ማለቷንም አስተባብለዋል። ምንጮች በሩሲያ ጥይት እየዘነበባት ነው ያሉትን ቁልፍ የአቅርቦት መስመር ለመጠበቅ የዩክሬን ልዩ ኃይል መሰማራቱን የጦር አዛዡ አረጋግጠዋል። የሩሲያ መከላከያ ሚኒስትር የዩክሬን ወታደሮች እጅ እየሰጡ መሆኑንና 11 የልዩ ኃይሉ አባላት በሄሊኮፕተር ከደረሱ በኋላ መገደላቸውን አስታውቀዋል። ዩክሬን ይህንን መግለጫ ውድቅ ያደረገች ሲሆን ቅዳሜ ዕለት የጦር አዛዡ በቴሌግራም ባሰፈሩት ጽሑፍም በምስራቅ ዶኔትስክ ክልል ከወታደራዊ አዛዦች በአካል ሪፖርት ለማድመጥ ወደ ግንባር ተመልሻለሁ ብለዋል። ይፋ ባደረጉት አጭር ተንቀሳቃሽ ምስል ሲሬኔስኪ የጦርነት ካርታዎችን የዩክሬን ወታደራዊ ደህንነት ኃላፊዎችን ቡድኖቻቸውን ጨምሮ ከጦር አዛዦች ጋር ሲያጠኑ እንደሚያሳይም ያመለክታል። ይህ ያጋሩት ምስል መቼና የት እንደተቀረጸ ግን ግልጽ አይደለም። የዩክሬን መገናኛ ብዙሃን ከሰሞኑም ቡዳኖቭ የልዩ ኃይሎች ተልእኮን ለመከታተል በአካባቢው እንደነበሩ ዘግቧል። አካባቢው የነበሩ የዩክሬን ኃይሎች በከፍተኛ ሁኔታ በሩሲያ ኃይሎች መመታታቸው ሲዘገብ የዩክሬን የልዩ ኃይል መዝመት በዩክሬን ባለስልጣናት ሩሲያ ከአንድ ዓመት በላይ ለመቆጣጠር እየሞከረች ያለችውን ከተማዋን ላለመልቀቅ የያዘችው የመጨረሻ አማራጭ እንደሆነ ተነግሯል ተብሏል። የዩክሬን 7ኛ ፈጥኖ ደራሽ ቅዳሜ ዕለት የዩክሬን ወታደሮችን በዚህችው ከተማ ያላቸውን የታክቲካል ቦታ አሻሽለዋል ያለ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ሊሆን ይችላል ብለዋል። አርብ ዕለት ቀደም ብሎ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ይህችን ቁልፍ ከተማ መከላከል ቅድሚያ የሚሰጠው ተግባር ነው በማለት ጽፈው ነበር። በስልታዊቷ ከተማ ሩሲያ በከፍተኛ ቁጥር እየገሰገሰች ነው የሚሉ ሰፊ ሪፖርቶች መውጣታቸውን ተከትሎ እኚሁ ከፍተኛ ወታደራዊ አዛዥ ሩሲያ ከተማዋን ለመዋጥ ተዘጋጅታለች ሲሉ ጽፈዋል። የሩሲያ መከላከያ ሚኒስትር የዩክሬን ወታደራዊ ደህንነት ልዩ ኃይል በከተማዋ ሰሜን ምዕራብ አካባቢ ለመሰማራት ሲንቀሳቀስ መታየቱ የተዘገበ ሲሆን 11 የዩክሬን ወታደሮችን መግደሉን ይገልጻል። ዲፕ ስቴት የተባለ የዩክሬን መረጃ ተከታታይ ቡድን የከተማዋ ግማሽ ክፍል ግራጫ ዞን እንደሆነና ሁለቱም ተፋላሚ ኃይሎች ሙሉ በሙሉ እስካሁን እንዳልተቆጣጠሩ ጠቁሞ ሁኔታውን በቅርበት እየተከታተልኩት ነው ብሏል። በዶኔትስክ ክልል የሚገኙ የቢቢሲ ወታደራዊ ምንጮች የዩክሬን ወታደሮች እንዳልተከበቡ ነገር ግን ግብአት ማመላለሻ መስመሮቻቸው በሩሲያ ወታደሮች ጥቃት እየተቆረጠ እንደሆነ ተመልክቷል ተብሏል። ሩሲያ የዩክሬን ዶኔትስክና ሉሃንስክ የተባሉ ክልሎችን ወይም አንድ ላይ ዶንባስ ተብለው የሚጠሩትን በሰላም ስምምነት አካል አድርጋ እንድትሰጣት ትፈልጋለች። ሩሲያ ጥር 2015 ዓመተ ምህረት ዩክሬን ላይ ሙሉ በሙሉ ወረራ የፈጸመች ሲሆን ከ10 ዓመት በፊት የገነጠለቻትን ክራሚያን ጨምሮ አሁን ላይ የዩክሬን 20 በመቶ ግዛትን ተቆጣጥራለች። ይህች ቁልፍ ከተማ ታዲያ የትራንስፖርትና የግብአት ማዕከል ስትሆን የሚቆጣጠራት አካል ሩሲያ ክልሉን ለመቆጣጠር ለምታደርገው ጥረት ወሳኝ እንደሚሆን ይታመናልም ተብሏል። ሩሲያ ይህንን ቁልፍ አካባቢ ለመቆጣጠር በከፍተኛ ሁኔታ እየገሰገሰች መሆኑም እየተዘገበ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ቢጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል